ይሄ ፊልም እውነተኛ ታሪክ ላይ ተመስርቶ ስለተሰራ እንዲታዩት በጣም ይጓጓል። ጆሲ ባለትዳር ሴት ስትሆን ባሏ ሁል ቀን ነው የሚደበድባት። አንድ ቀን ግን ምርር ብሏት ልጆቿን ይዛ ከቤት ትወጣለች። ወደ እናትና አባቷ ቤት ነበር የሄደችው። አባቷ ልጁ እንደተደበደበች እንኳን እያየ ሊያጽናናት አልፈለገም። ባልሽ ከሌላ ወንድ ጋር ይዞሽ ይሆናል ይሄን የደበደበሽ ይላታል። ሃይስኩል እያለች አስቸጋሪ ስለነበረች ከዛ ጊዜ ጀምሮ ነው በልጁ የሚያፍርባት። እናም ሃይስኩል እያለች ቦቢ የተባለ ፍቅረኛም ነበራት። ከቤተሰቦቿ ጋርም ቤተ ክርስቲያን ወይም ሌላ ቦታ በሄደች ቁጥር ሰዎች ተመልሳ መጣች እያሉ መንሾካሾካቸውን አላቆሙም። በዛ ላይ ደግሞ ሁለቱንም ልጆቿን ከተለያየ አባት እንደወለደች ሁሉም ስለሚያውቅ ይህንንም አንስተው እንደ አዲስ ይንሾካሾካሉ። ጆሲ ቤተሰቦቿ ጋር ከመጣች በኋላ ፀጉር ቤት ውስጥ እየሰራች እያለ የድሮ ጓደኛዋን አገኘቻት። እቺም ጓደኛዋ ግሎሪ ትባላለች። ግሎሪ የጆሲ አባት የሚሰራበት ማዕድን የሚያወጣ ትልቅ ድርጅት ውስጥ ነው የምትሰራው። ድርጅቱም ሴት ሰራተኞችን ለመቅጠር የስራ ማስታወቂያ ስላወጣ ጆሲ እንድትቀጠር ትነግራታለች። እዚህ ድርጅት ውስጥ የምትሰሪ ከሆነ የቤተሰቦችሽንም እርዳታ አትፈልጊም፣ ልጆችሽን ብቻሽን ማሳደግ ትችያለሽ አለቻት። ጆሲ አባቷ የሚሰራበት ድርጅት ውስጥ ለመቀጠር እንደወሰነች ለአባቷ ስትነግረው ሀሳቧን አልተቀበለውም ነበር። አንቺ ሴት ነሽ፣ የሴት ስራ ስሪ፣ የወንድ ስራ ምን ያደርግልሻል ይላታል። እንደ እውነቱ ከሆነ እሱ የሚሰራበት ድርጅት ውስጥ እንድትቀጠርና የእሱ ልጅ ናት እንዲባል አልፈለገም። ወደ ድርጅቱ ከመቀጠሯ በፊት ጆሲ ሕክምና ማድረግ ነበረባት። እርጉዝ መሆኗና ለመሆኗ መረጋገጥ አለበት። አንድ ቀን ባሏ ጆሲን ፍለጋ ተመልሶ ይመጣል። የጆሲ እናትም አለስ ተመልሰሽ ወደ ባልሽ ሂጂ፣ ምንም አላደረገሽም ትላታለች። እየደበደበ እንደሚያኖራት ግን በደንብ አርጋ ነው የምታውቀው። አባትሽ የሚሰራበት ድርጅት ውስጥ እቀጠራለሁ የሚለውን ሀሳብሽንም ታዩ፣ ለቤተሰቡ ማፈሪያ አትሁኝ ብላ ልትመክራት ሞከረች። ጆሲ ከቤተሰቦቿ በምንም አይነት ሁኔታ ድጋፍ እንደማታገኝ ስታውቀው ስራውን ተቀበለች። እናም ለተወሰነ ጊዜ ከግሎሪያና ከባሏ ካይል ጋር ለመኖርም ወሰነችና ልጆቿን ይዛ ሄደች። ጆሲ ስራ የጀመረች የመጀመሪያ ቀን ሱፐርቫይዘሩ አዲስ ለተቀጠሩ ሴት ሰራተኞች ንግግር ማድረግ ይጀምራል። ይህ ስራ የወንዶች ስራ ነው፣ ነገር ግን መንግስት ባወጣው አዲስ ህግ መሰረት ሴቶች ሰራተኞችን እንድንቀጥር በጣም አስገድዶ ነው እናንተም የተቀጠራችሁት ይላቸዋል። ግሎሪያም እዚህ ድርጅት ውስጥ መስራት ከጀመረች ትንሽ ቆየት ብሏል። ያን ያህል ባይዳፈሯትም መብቷን ለማስከበር ግን በጣም ብዙ ርቀት ተጉዛለች። ስራ አስኪያጁ እያስወራቸው የሚሰሩትን ስራ በደንብ እያሳያቸው ነበር። በዚህ መሃል አለቃችሁ ነው ብሎ አንድ ሰው ይጠራል። ይህም ሰው ቦቢ ነበረ። ቦቢ ማለት የጆሲ የሃይስኩል ፍቅረኛዋ ነው። ወደ ኋላ መለስ ብላ ሃይስኩል እያሉ የተፈጠረውንም ነገር ማስታወስ ጀመረች። አንድ ቀን ጆሲና ቦቢ ክላስ ፎርፈው አልኮል እየጠጡ እያለ አስተማሪ ይዛቸዋል። እናም አስተማሪው በትምህርት ቀን ክፍል ውስጥ እየገቡ ስላልሆነ ቅዳሜ ትምህርት ቤት እንዲመጡ ቀጣቸው። እውነት ለመናገር ስራው የጉልበት ስራ ቢሆንም ያን ያህል አልከበዳቸውም። ግን ከወንዶቹ ጋር አንድ ላይ መስራቱ ነው ከባድ የሆነባቸው። አብዛኛው ቀን የሴቶች ልብስ መቀየሪያ በር ላይ የተለያዩ ስድቦች ተጽፎ ያገኛሉ። ግሎሪ ከጊዜ ወደ ጊዜ ጤናዋ እያሽቆለቆለ እየመጣ ነው። ይህም ጆሲን ትንሽ ሳያሳስባት አይቀርም። ቤት ውስጥ ካይል በተቻለው አቅም ሳሚንና ታናሽ እህቱን ሊንከባከባቸው ይሞክራል። ከተወሰኑ ቀናት በኋላ ጆሲ የመጀመሪያ ደሞዟ እንደተከፈላት ልጆቿን ጥሩ ምግብ ልታበላቸው ካፌ ይዛቸው ሄደች። አዲስ ህይወት መጀመራቸውን አስመልክቶ ልጆቿን ልትጋብዛቸው ይዛቸው በመውጣቷ በጣም ነበር በራሷ የኮራቸው። ከዛም የድርጅቱ ባለቤት የሆነው ፒርሰን ጆሲን ያያትና አንቺን የሰራተኛ ነሽ አይደል ብሎ ካፌ ውስጥ እንዳለች ሰላም ይላታል። እናም በምንም አይነት ሁኔታ ችግር ካለ መተሽ ልታናግሪኝ ትችያለሽ አላት። አንድ ቀን ጆሲ ከስራ ባልደረባዋ ሼሪ ጋር በመሆን በሰላም ስራዋን እየሰራች ነበር። አንድ ወንድ ሰራተኛ ይመጣና ሼሪን ሲጋራ ስጭኝ ይላታል። እሷም ከኪሷ ልታወጣ ስትል እሱ ራሱ እጁን ከቶ ሲጋራውን ያወጣል። እናም የደረት ኪሷ ውስጥ ስለነበር እጁን የከተተው ጡቷንም በዛው ይነካዋል። ጆሲም የተፈጠረውን ነገር ሄዳ ለሱፐርቫይዘሩ ትነግረዋለች። እሱም እንደ ሴት አታለቃቅሺ፣ እንደ ወንድ ሰራለሁ ብለሽ መተሻል፣ እንደ ወንድ ነገሮችን ተጋፈጪ ይላታል። ጆሲ ሱፐርቫይዘሩን አንተ ማትሰማኝ ከሆነ ሄጄ ከድርጅቱ ባለቤት ጋር አወራለሁ አለችው።
ሱፐርቫይዘሩ ምንም የፈራ አይመስልም። ሂጂና ማውራት ትችያለሽ ይላታል። በኋላም በሰላም ስራዋን እየሰራች እያለ ቦቢ መጣና ነገር ይፈልጋታል። ቦቢ የሚያደርጋቸው ነገሮች በጣም ስላስከፋት ወደ ልብስ መቀየሪያ ክፍል ትገባና ማልቀስ ትጀምራለች። ግሎሪም ወደ ልብስ መቀየሪያ ክፍል ስትገባ ጆሲ እያለቀሰች ነበር። ጆሲ ከፍቷትም ቢሆን ልጆቿን ያለማንም እርዳታ ቀጥ አርጋ እያሳደገቻቸው ስለነበረ ግሎሪን አመሰገነቻት። ይህንን ስራ ስላገኘሽልኝ በጣም ነው አመሰግነው ትላታለች። ግሎሪም በሰበብ ባስባቡ ማልቀስ የለብሽም፣ አልቃሻ ከሆንሽ ሁሉም ነገር እየባሰ ነው የሚሄደው ብላ መከረቻት። አንድ ቀን ምሽት ጆሲ ከስራ ባልደረቦቿ ጋር ለመዝናናት ትወጣለች። ኬቪን ከረጅም ጊዜ በኋላ ቢል የተባለው ጓደኛውን አግኝቶ አንድ ላይ እነሱም ፈታ እያሉ ነበር። ግሎሪ ቢል እና ጆሲ ልታስተዋውቃቸው በጣም ፈልጋ ነበር። እሱ ግን ከሚስቱ ጋር በቅርቡ ስለተፋታ አዲስ ግንኙነት ውስጥ መግባት አልፈለገም። በኋላም ግን የጆሲን ውበት ተመልክቶ ሊያናግራት ሊነሳ ሲል ሌላ ሰው ቀደመውና ከሌላ ሰው ጋር እየደነሰች ነበር። ወደ ቤት ሲመለሱም ሳሚ ቤት ውስጥ የተቀመጠ አልኮል አግኝቶ በጣም ሰክሮ ነበር። የሚቀጥለው ቀን ጆሲ አዲስ የምትገዛውን ቤት ለልጆቿ ልታሳያቸው ወደዛ ይዛቸው ትሄዳለች። ወደ አዲሱ ቤታቸውም ከገቡ በኋላ ፍቅራቸውና ደስታቸው ቀስ እያለ እየጨመረ እየመጣ ነው። ከተወሰኑ ቀናት በኋላ ቦቢ ሱፐርቫይዘሩ ሴት ሰራተኞችን ምንም ነገር እንዳናረግ በጣም አስጠንቅቆናል። እናም እስከዛሬ ላረኩት ነገር በጣም ይቅርታ ይላትና ሌላ ስራ ይሰጣታል፣ ማሽኖችን ማጽዳት። ጆሲም እሱ እንዳዘዛት ማሽኑን ለማጽዳት ወደ ላይ ትወጣለች። ልክ ወደ ላይ ስትወጣ አውቆ ቦቢ ማሽኑን ያበራዋል። ከዛም ከዚህ በኋላ እኔን ለመጋፈጥ የምታስቢ ከሆነ ከዚህ ጥዬሽ ሬሳሽ ለቀናት አይገኝም ብሎ ያስፈራራታል። ጆሲ በጣም ተናዳና ፈርታ እንዴትም ብላ እየሮጠች ታመልጠዋለች። ጆሲ ፍርድ ቤት ውስጥ ሆና የደረሰባትን ነገሮች በጠቅላላ ለዳኛው ለማስረዳት እየሞከረች ነው። እናም ይህንንም አጋጣሚ ለዳኛውና እዛው ላሉ ሰዎች ተናግራ ነበረ። ከዛም ወደ ኋላ መለስ ብላ ተማሪ የነበረችበትን ሰዓት ታስታውሳለች። እንደ ቅጣት አስተማሪያቸው ቅዳሜ ኖ ያላቸውን ቀን አስተማሪው ቦቢን ቀድሞ ወደ ቤት እንዲሄድ ይፈቅድለታል። ጆሲን ግን እዛው ቁጭ በይ ይላታል። የጆሲ ልጅ ሳሚ የስፖርት ውድድር ስለነበረበት ቤተሰቦቿን እዛ ውድድር ላይ እንዲገኙ ጠራቻቸው። አባቷ ግን የሚሄድበት ቦታ እንዳለና እንደማይመቸው ነገራት። ጆሲ አሁንም ቢሆን አባቷ እንዲወዳትና እንዲቀበላት በጣም ነው የምትሞክረው። ሰውየው ግን ከአፉ እንኳን ምንም ጥሩ ነገር አይወጣም። እናም ጠንክሬ እኮ እየሰራው ነው፣ ይኸው ቤት ገዝቻለሁ፣ ከዚህ በላይ ምን ላድርግ ትለዋለች። ቀኑ እሑድ ነው። ሳሚ ዛሬ የስፖርት ውድድር አለበት። ግሎሪም ከባሏና ከጓደኛቸው ቢል ጋር አንድ ላይ ትመጣለች። ቤተሰቦቿም እዚህ ውድድር ላይ ተገኝተው ነበረ፣ ግን ከሷ ራቅ ብለው ነው ቁጭ ያሉት። ጨዋታው ላይ ሳሚ ጥሩ ጊዜ እያሳለፈ አይደለም፣ ምክንያቱም ቡድኖቹ ኳሱን ለሱ አያቀብሉትም። የእነዚህ ልጆች ቤተሰቦች በጠቅላላ ከሱ ጋር ጓደኛ እንዲሆኑ አይፈልጉም፣ ምክንያቱም እናቱን በጣም ነው የሚጣሏት። በዚህ ጨዋታ መሃል ሁሉም በተሰበሰበበት የቦቢ ሚስት ትመጣና ጆሲን መሳደብ ጀመረች። አንቺ ትዳርሽን ፈተሽ የኔን ትዳር ልታፋቺ ባሌን አታሳጅው፣ እሱ አልፈልግሽም ካለ ለምን አታዩም አለቻት። ከውድድሩም በኋላ ጆሲ በጣም ተናዳ ቆማ የሳሚ ፍቅረኛ ትመጣና ሳሚ ከኛ ጋር አንድ ላይ ነው የሚሄደው አለቻት። ይህም ብቻ አይደለም፣ ሌሊቱን እነሱ ቤት እንደሚያሳልፍም ትነግራታለች። ይህም ተግባሩ ጆሲን በጣም ነበር ያናደዳት፣ ምክንያቱም ምንም የነገራትም ሆነ ያስፈቀዳት ነገር የለም። በጣም ተናዳ ትሄድና ከመኪናው ታስወርደዋለች። ሰዎች እየተመለከቱ በእናትና ልጅ መሃል ጥል ይነሳል። ሳሚም ሁሉም ሰው የሚለው ትክክል ነው፣ የእውነት ሁሉም ሰው እንደሚለው አንቺ ሸነሽ ብሎ እናቱን ሰደባት። ጆሲ አሁንም በድጋሚ ሰዎች ፊት ልጇ አንገቷን ያስደፋዋል። አሁን ሁሉም ሰው እቺ ሴት የሰው ባል ምትቀማ ሴት ነች ብሎ እያሰበን ያለው። ቤት ከደረሱም በኋላ ልጆቹ ወደ ቤት ሲገቡ ጆሲ መኪና ውስጥ ቀርታ ማልቀስ ትጀምራለች። ከስራ በኋላ ሴቶች ሰራተኞች በተሰበሰቡ ቁጥር ጆሲ ተቃውሞ እንዲያነሱና ለድርጅቱ ባለቤት የሚደርስባቸውን ነገር እንዲናገሩ ትገፋፋቸዋለች። የትኞቹም ፈቃደኛ አልነበሩም። ነገሮችን በጣም ለጆሲ ያከበደባት ደግሞ የግሎሪ መታመም ነበረ። ግሎሪ እጅና እግሯ ልታዘዝ ብሏት ቤት ነው የምትውለው፣ አልኮል እየጠጣች።
ከተወሰኑ ቀናት በኋላ የጆሲ የስራ ባልደረባ ሽንት ቤት ለመጠቀም ወደ ውስጥ ትገባለች። ሽንት ቤቱ ተንቀሳቃሽ ሽንት ቤት ስለነበረ ወንዶቹ ከውጭ ሆነው ሽንት ቤቱን ይወዘውዙባታል። በስተመጨረሻም በአንድ አቅጣጫ ሽንት ቤቱን ሲጥሉት ውስጡ የነበረው ቆሻሻ በጠቅላላ እላዩ ላይ ተደፋ። የሚቀጥለው ቀን የሚደርስባቸው ነገር በጣም ሲበዛባት ጆሲ የድርጅቱ ባለቤትን ለማናገር እረፍት ትወስድና ወደ ድርጅቱ ባለቤት ቢሮ ትሄዳለች። የሚገርመው ነገር ጆሲን ቀድሞ ሱፐርቫይዘሩ እዛው ደርሶ ለድርጅቱ ባለቤት ጆሲን በጣም መጥፎ ሴት አድርጎ ነበር የሳለለት። የድርጅቱ ባለቤት የሱፐርቫይዘሩን ወሬ ከሰማ በኋላ ጆሲን ሊሰማት አልፈለገም። ስራው ከደበረሽና መስራት የማትፈልጊ ከሆነ ችግር የለውም፣ ስራውን መልቀቅ ትችያለሽ ይላታል። ጆሲ እኔ ስራውን በጣም ነው የምፈልገው፣ ስራውን መልቀቅ አልፈልግም አለችው። የድርጅቱ ባለቤትም እንግዲያውን ወንዶች ላይ የምታጠፊውን ጊዜሽን ስራ ላይ ብታጠፊው በጣም ውጤታማ ትሆኛለሽ ብሎ ሊመክራት ይሞክራል። ቤት ውስጥ አሁንም ቢሆን ሳሚ ከእናቱ ጋር እንደተጣላ ነው። ስታናግረው መልስ አይሰጣትም። ከተወሰኑ ቀናት በኋላ ጆሲ ግሎሪያን ለመጠየቅ ወደ ቤት ትሄዳለች። እናም ሙሉ ለሙሉ እጅና እግሯ አልሰራም እንዳላት ተመለከተች። እንደዛም ሆኖ ግን ካይል ከሚስቱ አጠገብ አረቀም። በቻለው አቅም ሁሉ ከሚስቱ አጠገብ ሆኖ እየረዳት ነው። ጆሲም ይህን ስትመለከት በፍቅራቸው በጣም ነበር የቀናቸው። አንድ ቀን ጠዋት ሴቶቹ ወደ ስራ ሲገቡ ልብስ መቀየሪያቸው ክፍል ውስጥ ግድግዳው ላይ የተለያዩ ስድቦች ተጽፈው ያገኛሉ። ሁሉም ሴቶች ተወቃሽ ያደረጉት ጆሲን ነበረ። ለምን አርፈሽ አትቀመጭም? ለምን እኛንስ ታሰድቢናለሽ? ይሏታል። እናም በጣም ስለተናደዱባት እራሷን እንድታጸዳ መጥረጊያና ሞልወያ ሰጧት። ጆሲም ይህንን ማን እንዳደረገ ለማወቅ ስለፈለገች መረጃ እንዲሰጧት አንዳንድ ሰራተኞችን ጠየቀቻቸው። ሁሉም ሰራተኞች የራስሽ ጥፋት ነው፣ የሚመጣብሽን አሜን ብለሽ ተቀበይ ይሏታል። በኋላም ቦቢ አንድ ስራ ልስጥሽ ብሎ ይጠራትና ይዟት ወደ ፓውደር ክፍል ይገባል። ከዚያም እንቅ አድርጎ ያስፈራራታል። ከዛም ሁሉም ሰው ወደሚበላበት ክፍል ትሄድና ቦቢ አንቆ እንደደበደባት ትናገራለች። ግን የሚያምናት ሰው ጠፋ። ጆሲም ከዚህ በኋላ ከቆየው ይገሉኛል ብላ ስለፈራች ስራዋን አቆመች። የሚቀጥለው ቀን ጆሲ ቢል ጋር ትሄድና ድርጅቱን መክሰስ ፈልጋለሁ ብላ ትነግረዋለች። ቢል በጣም ጎበዝ ጠበቃ ነው። በመጀመሪያ ሀሳቧን ሊቀበል ፈቃደኛ አልነበረም። ምክንያቱም አንቺ ብቻ ምን ብለሽ ድርጅቱን ትከሻለሽ አላት። በኋላም ቢል ከካይል ጋር ሲያወሩ ካይል እዛ ስራ ቦታ ምን እንደሚደርስባቸው ሴቶች ሚስቱ በጣም ስለምትነግረው የሚፈጠረውን ነገር ይነግረውና ቢልን ያሳምነዋል። ከዛም ጆሲ ቤት ይሄድና እሺ አሁን ተስማምቻለሁ፣ ከዚህ በኋላ ጠበቃሽ ነኝ ይላታል። ግን ሌሎች ሴቶች ካንቺ ኋላ የሚሆኑ ከሆነ ብቻ ነው ይሄ ክስ ውጤታማ የሚሆነው ብሎም ነገራት። አንቺ ብቻ ክሱን የምትመሰርቺ ከሆነ ውሸት ሊባል ይችላል፣ ግን በርከት ያሉ ሴቶች ተበድያለሁ ብለው ከመጡ ነገሩ ተአማኝነትን ያገኛል ብሎ ያስረዳታል። በጠዋት ጆሲ ቀጥታ ሄደችው ግሎሪን እንድትረዳ ልጠይቃት ነበረ። ግን ግሎሪ በጣም ታማ ሆስፒታል ገብታለች። ክሱ ይመሰረትና ጆሲ ከጠበቃዋ ጋር አንድ ላይ ለመጀመሪያ ጊዜ ፍርድ ቤት ትቀርባለች። ዳኛውም ግራ ቀኙን በደንብ ካዳመጠ በኋላ ሌሎች ሴቶች ከጆሲ ጋር አንድ ላይ ተበድያለሁ ብሎ የሚመጡ ከሆነ ይህ ክስ ይቀጥላል፣ አለበለዚያ ግን ክሱ ውድቅ ይደረጋል ብሎ ለጠበቃዋ ያስረዳዋል። ጆሲ ሌሎች ሰራተኞችን ልታናግራቸው ሄደች፣ ከጎኗ እንዲቆሙና አብረዋት ድርጅቱን እንዲከሱ። ግን ሁሉም እምቢ ነበር ያሉት። የድርጅቱ ጠበቃም የድርጅቱ ባለቤትን የምንሸነፍበት አጋጣሚ ሊፈጠር ይችላል፣ ስለዚህ ቀደም ብለን መዘጋጀት አለብን ትለዋለች። እሱም አንድ ታሪክ ሊጠቅምሽ ይችላል ብሎ ቦቢ አንድ ታሪክ እንዲነግራት ቦቢን ይጠራዋል። በሌላ በኩል አለስ ጆሲ ስራ ፈታ ቁጭ ስላለች የተወሰነ ገንዘብ በግድም ቢሆን ሄዳ ትሰጣታለች። ወደ ቤት ስትመለስ የጆሲ አባት ለምንድነው ሄደሽ ብር የሰጠሻት ብሎ ሚስቱን ይናገራታል። አንድ ነገር አድርጋልን አታውቅም፣ እቺ ልጅ ከወለድናት ቀን ጀምሮ አንገታችንን ማስደፋት ነው ስራዋ ይላል። አለስ የባህሯ ጭቅጭቅና ባህሪው በጣም ስለሰለቻት ቤቱን ጥላለት ወጥታ ሆቴል ታርፋለች። ከተወሰኑ ቀናቶች በኋላ የድርጅቱ ሰራተኞች ተሰብስበው አንድ ላይ ሁሉም ንግግር እንዲያደርጉ ይፈቀድላቸዋል። ቦቢ መጀመሪያ ማይኩን ይይዝና ንግግር ማድረግ ይጀምራል።
በአንድ ሴት ምክንያት እኛ ልጆቻችንን የምናሳድግበት ድርጅት መዘጋት የለበትም ብሎ ሁሉንም ሰዎች ያሳምጻል። ጆሲም የእሷ የመናገር ተራ ሲደርስ ለመናገር ወደ መድረኩ ጠጋ ትላለች። በዚህ መሃል ሁሉም ወንዶች እየተነሱ የተለያዩ ስድቦችን ይሳደባሉ። ጆሲ መናገር የፈለገችውን ነገር እንኳን መናገር ሳትችል ሰዓትሽ አልቋል ይሏታል። አባቷ ከዚህ ሁሉ ሰዎች መሃል ቁጭ ብሎ የገዛ ልጁን እንደዛ ሲናገሩ ማየት አላስቻለውም። እናም ከተቀመጠበት ብድግ ይልና ሄዶ ማይኩን ተቀብሏት እሱ ንግግር ማድረግ ጀመረ። ከአብዛኞቻችሁ ጋር ለረጅም ዓመት እዚህ ድርጅት ውስጥ ሰርተናል። እናም ዛሬ እዚህ የቆመችው የኔ ልጅ ናት። ነገ የእናንተ ልጅ ልትቆም ትችላለች። እስከ ዛሬ ሁላችሁንም እንደ ወንድም እና እንደ ጓደኛ ነበር ሳያችሁ የነበረው። ከዚህ በኋላ ግን እኔ እዚህ ድርጅት ውስጥ ወንድምም ጓደኛም የለኝም አላቸው። ሁላችሁም አሳፍራችሁኛል። ዛሬ ግን ያላፈርኩት በዚችኛዋ ልጄ ነው ብሎ ለልጁ ቆመላት። እናም ተያይዘው ሲወጡ ሁሉም ለልጁ ስለቆመላት በጣም ተገርመው ያጨበጭቡለታል። ከዛም ሚስቱ ጋር መሄድና ላጠፋው ነገር በጠቅላላ ይቅርታ ጠይቋት ይዟት ወደ ቤት መጣ። ሴቶቹ ፍርድ ቤት ሄደን እንመስክር ወይስ አንመስክር እያሉ አዝማሚያ ላይ ነበሩ። በዚህ መሃል ልብስ ለመቀየር ወደ ልብስ መቀየራቸው ሲገቡ ሼሪ ልብሷ ላይ የወንድ የዘር ፈሳሽ ትመለከታለች። እናም በጣም ተናዳ ለቀሰች። የፍርድ ቤት ቀጠሯቸው ይደርስና ሁሉም ፍርድ ቤት ይቀርባሉ። የድርጅቱ ጠበቃ ጆሲ ምን ያህል መጥፎ ሴት እንደሆነች ለዳኛው ለማሳየት መከራዋን እያየች ነው። እናም ሁለቱንም ልጆችሽን ከተለያየ አባት ነው የወለድሽው። የመጀመሪያ ልጅሽ አባት ማን እንደሆነ ራስሽ እንኳን የምታውቂ አይመስለኝም አለቻት። ይህም ብቻ አይደለም፣ የሃይስኩል መምህሯንም እዚህ ፍርድ ቤት ውስጥ ጠርታው ነበር። ይሄ የሃይስኩል መምህሯም ተማሪ ያለች አብረን ካልተኛን ብላ ታስቸግረኝ ነበረ ብሎ ለዳኛው ጆሲ ከልጅነቷ ጀምሮ አስቸጋሪና ባለጌ ሴት እንደሆነች ለማስረዳት ይሞክራሉ። ጆሲ ከዚህ በላይ ነገሮችን ዋጥ አድርጋ መኖር አልቻለችም። እናም እስከዛሬ የደበቀችውን እውነት ትናገራለች። የዛን ቀን እንደ ቅጣት ቅዳሜ ትምህርት ቤት ነው ብሏቸው ቅዳሜ ትምህርት ቤት የመጡ ቀን አስተማሪው መጀመሪያ ቦቢን ወደ ቤት ይሸኘዋል። ከዚያም በሩን ቆለፈው። እናም አጋጣሚውን በመጠቀም የዛን ቀን አስገድዶ ይደፍራታል። ቦቢ እየተፈጠረ ያለውን ነገር በጠቅላላ ከውጭ እየሰማ ነበረ፣ ግን እንዴትም አድርጎ ሊረዳት አልፈለገም። ጥሏት ወደ ቤቱ ነበር የሄደው። የጆሲ አባት ልጇ ተደፍራ እንዳረገዘች አሁን ገና ነው የሚያውቀው። እናም በጣም ተናዶ ሄዶ መምህሯን ያንቀዋል። የዛን ቀን ምሽት የጆሲ ቤተሰቦች ካጠገቡ አልተለዩም ነበረ። እስከዛሬ ልጃቸውን ሲያንቋሽሿት ስለኖሩ እነሱም በራሳቸው በጣም ነበር ያፈሩት። ሳሚ የተፈጠሩትን ነገሮች በጠቅላላ ሲሰማ ማመን ስላልቻለ ከቤት ጠፍቶ እነ ካይል ቤት ይመጣል። ካይልም እናትህን እንደዚህ ማድረግ አልነበረብህም ብሎ ጥፋቱን በደንብ አድርጎ አስረድቶት አሁን ተመልሶ ሄዶ እናቱን ይቅርታ እንዲጠይቃት ነግሮት ወደ ቤት ይልከዋል። ሳሚ እናቱ እያለቀሰች ያገኛትና ሄዶ ላደረገው ነገር በጠቅላላ ይቅርታ ጠየቃት። እሷም አንተ ምንም አላረክም፣ ሁሉም የኔ ጥፋት ነው ብላ ተቃቅፎ ያለቅሳሉ። የሚቀጥለው ቀን ቢል ቦዊን ለጥያቄ ያቀርበዋል። እናም ቦቢ በመጀመሪያ ጆሲ ፈልጋ ከአስተማሪያቸው ጋር እንደተኙ ነበር የተናገረው። በኋላም ግን ቢል የተለያዩ መንገዶችን ተጠቅሞ ቦቢ እውነቱን እንዲናገር አደረገው። በዚህ መሃል ግሎሪያ በዊልቸርም ቢሆን መታ ከጓደኛዋ አጠገብ እንደሆነችና እሷም እዛ ድርጅት ውስጥ በሰራችበት ሰዓት በጣም ብዙ እንደተበደለች ትናገራለች። የድርጅቱ ጠበቃም ሁለት ሰው አይቻልም፣ የግድ 3 እና ከዛ በላይ መሆን አለበት ስትል ሁሉም ሴት ሰራተኞች ተራ በተራ እኔም ተበድያለሁ እያሉ ከተቀመጡበት ይነሳሉ። እንደ እውነቱ ከሆነ ይህ ፊልም እውነተኛ ታሪክ ላይ ተመስርቶ የተሰራ ፊልም ነው። እናም እነዚህ ሴቶች ይህንን ክስ ያሸንፉና በካሳ $52 ሚሊዮን ይሰጣቸዋል። ጆሲ ከዛ ጊዜ በኋላ የገንዘብ ነገር አያሳስባትም። ልጆቿን በሰላም ማሳደግ ጀመረች። ድርጅቱም ሌሎች ሴቶች እንዳይበደሉ አዲስ ሕግ ያወጣል። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተ እንደው አያድርገውና ተደፍራችሁ ብታረግዙ ልጁን ትወልዱታላችሁ ወይስ ለማደጎ ትሰጡታላችሁ? ምን የምታደርጉ ይመስላችኋል? እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ፊልሙን ከወደዳችሁት ሁልጊዜ እንደምታደርጉት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ነገ በሌላ ፊልም እስከምንገናኝ ድረስ ቻው። በጣም ነው የምወዳችሁ።